ዘለቀ ግርማ ገብረ አምላክ ይባላል። የተወለድኩት በደቡብ ክልል ቡታጀራ በሚባል አካባቢ ነው፣ ገጠር ነው። እንደማንኛውም የኢትዮጵያ ልጆች እንግዲህ በድህነት ነው እንደ አቶ ዘሪሁን ሸለመ ማለት እችላለሁና ከዛ በኋላ ከ1 እስከ 8 ሐሙስ ገበያ የሚባል በተወለድኩበት አካባቢ ሐሙስ ገበያ የሚባል ትምህርት ቤት አለ። እዛ የተማርኩት ከ9 እስከ 12 ቡታጀራ ከተማ ውስጥ ነው የተማርኩት። ተከራይተን ነው እዛ ያው ለማንኛውም ተከራይተን ነው እንግዲህ በጣም ከባድ ነበር በዛን ሰዓት ላይ። ከዛ በኋላ ወደ ደብረ ማርቆስ ዩኒቨርሲቲ ነው ተመድቤ በ2000 ዓመተ ምህረት በመምህርነት በሂሳብ መምህርነት ተመረቅኩ። ከዛ በኋላ ለ10 ዓመት በተለያዩ ዘርፎች ካገለገልኩ በኋላ ነው እንግዲህ ወደ ንግድ ዓለም የገባሁት። እንግዲህ ባለትዳር ነኝ፣ የአራት ልጆችም አባት ነኝ። 2 ወንዶችና 2 ሴቶች አሉኝ ማለት ነው። እንግዲህ ከ2002 ከተመረቅኩ በኋላ ወደ ሻሸመኔ አካባቢ ለ1 ዓመት በመንግስት ትምህርት ቤት አገለገልኩ። ከዛ በኋላ ወደ አዲስ አበባ ተመለስኩ። እንግዲህ አንድ ታዋቂ የግል ትምህርት ቤት ውስጥ ለ2 ዓመት ካገለገልኩ በኋላ ከጓደኞቻችን ጋር ተመካክረን የራሳችን ትምህርት ቤት ከፈትን። አሁን ጥሩ ትምህርት ቤት ነው። ኢስት አፍሪካን ኮሚኒቲ ስኩል ይባላል። ከኬጂ እስከ 8 ያፍል ተማሪዎችን እያስተማረ የሚገኝ ነው። ወደ አየር ጤና አካባቢ የሚገኝ ነው። ከዛ በኋላ ወጣው። ለምን በኃላፊነት ነበር የምሰራው። ለ4 ዓመት በስራ አስኪያጅነት ካገለገልኩ በኋላ ያው በየጊዜው መቃየር ስላለ ከዛ በኋላ ሌላ ትምህርት ቤት ለ2 ዓመት በዳይሬክተርነት አገለገልኩ። ከዛ በኋላ እንግዲህ ለምንድን ነው ወደ ራሴ ነገር አልመለስም በግል ወደሚሰራ ማለት ነው። ወደ ሞተር ገዛው። እንግዲህ የሞተር ስራ መስራት ጀመርኩኝ ማለት ነው። እንግዲህ በሞተር እንደምታውቁት ሰውን በዛ ሰዓት ላይ ሰውን ከቦታ ቦታ ማንቀሳቀስ ይቻል ነበር። እንዲሁም ደግሞ እቃዎችም እንላላክ ነበር ማለት ነው። ያንን 3 ዓመት ካገለገልኩ በኋላ የራሴን ሌላ በኦንላይን የሚሰራ ስራ ጀመርኩ ማለት ነው። እንግዲህ የትምቱልስ የሚባል አንድ የቲክቶክ አካውንት አቋቋምኩ፣ ከፈትኩ። አሁን ወደ 230,000 በላይ ተከታይ አለው። እንግዲህ በመላው ኢትዮጵያ የተለያዩ ማሽኖች እዚህ ከጀርባ የምታያቸው አይነት እቃዎችን እያቀረብን እንገኛለን። ወደ አየር ጤና አካባቢም ሱቅ ከፍተን እንግዲህ እየሰራን ነው። ወደ ቃሊቲም አካባቢ ያለን ይህን እየሰራን እያለ እንግዲህ ወደ አዋጭ እንድገባ ያደረገኝ ምክንያት በዚሁ አጋጣሚ ልጋራችሁ ማለት ነውና እንደምታውቁት ከቦታ ቦታ ነው የምንቀሳቀሰው። በመላው አዲስ አበባ እቃዎች እናመላልሳለን። የትራንስፖርት ችግር አጋጠመኝ ማለት ነውና ያለኝ ብር ውስን ነው። መኪና መግዛት የሚያስችል አልነበረም። ወደ 500,000 አካባቢ ነው። እንደውም ያው በ6 ወር ስለሆነ ነው በአንዴ ያንን መክፈል አልችልም። ስለዚህ ለ6 ወር እንግዲህ 25% ቆጠብኩ። እንግዲህ ከአዋጭ የመኪና እንግዲህ እንድገዛ ዋና ምክንያት ወስደው ያው የምሰራው ስራ ከመኪና ጋር የሚገናኝ ስለነበርና ተከራይቼ ነበር የምጠቀመው ከዚህ በፊት በቀን በዛ ሰዓት ላይ እንግዲህ በ1200 ብር ነበር የምከፍለው። እንግዲህ በወር ስታስቡት ወደ 36,000 ብር አካባቢ ነው የሚሆነው። እንግዲህ ይህንን ችግር ተቀርፎልኛል ማለት ነው። ከዛ ውጭ ደግሞ የራስ መኪና ይዘህ ስትንቀሳቀስ ያለው ነገር ደግሞ በራሱ ቀላል ነገር አይደለም። ለምን እቃዎችም ለመጫን እንዲሁም ደግሞ እንደፈለኩ መጠቀም የሚችልበት ነው። በእርግጥ እሱም አልበቃም። እንደገና ሁለተኛ መኪና ያው በቤተሰብ ቢሆንም የወንድሜ ቢሆንም ሌላ ደግመን በ2 መኪኖች ነው እየተሰራ ያለ ነው። እና የምሬ ነው አዋጭ እንደ ስሙ ነው አዋጥቶኛል እና በጣም አሪፍ ነው። ሌሎችም ጓደኞቼም በዚህ ውስጥ አሁን እንዲገባ አድርጌያለሁኝ። ቀደም እንደነገርኳችሁ የጋራ ትምህርት ቤት ያለን ያልኳችሁ አሉ። እዛ አካባቢ ያሉት ጓደኞቼ ሀሳብ አቅርቤ ኦልሞስት አሁን ቢያንስ 3-4 የሚሆኑትን ወስደዋል፣ መኪና ወስደዋል፣ እየተጠቀሙ ነው ያሉት። ጓደኞቼም አብረው የሚሰሩ ጓደኞቼም ወስደዋል፣ ፕሮሰስ ላይም ያሉ አሉ። እንግዲህ በአዋጭ እንደ መኪና ከገዛ በኋላ እንግዲህ ብዙ ጥቅሞችን ያገኙት፣ አንደኛ በወር የምከፍለው የነበረውን የ36,000 ብርና ከዛ በላይ ወጪ አስቀርቶልኛል። ልጆቼን ትምህርት ቤት በራሴ መኪና አደርሳለሁ። ለሰርቪስና ለተለያዩ ጉዳይ ወጪዎችም ቀንሰዋል። ከዛ ውጭ ደግሞ እንግዲህ መኪናው እንግዲህ የራስ ሲሆን አይደለ ወደ ራስ ነው እንትን እያለ ያለው ኦልሞስት 1 ዓመት ተኩል አካባቢ ብሎታል መኪናውን ከተረከብኩኝ። እንደውም ጨመር አድርጌ ነው እንትን እየመለስኩ ያለሁት። ከወር ከሚጠበቅብኝ 30 ምናምን ሺህ ብር 50 ሺህ ብር ነው በወር እየከፈልኩ ያለሁት። ቁም እየጣልኩ ነው። ምናልባትም በቅርብ ልዘጋው ልችል እችላለሁ ማለት ነውና አዋጥቶኛል። አዋጭ ከገባው በኋላ የቁጠባ ባህሌ በጣም ተቀይሯል። እንደነገርኳችሁ ከዚህ በፊትም ስራዎች ነበሩኝና በተለይ በኮሮና ሰዓት ላይ ከፍተኛ ቻሌንጅ የቅርብ ጓደኞቼ ያውቃሉ። ከፍተኛ ቻሌንጅ አጋጥሞኝ ነበረ። እንግዲህ ከዛዊት ትምህርት ቤት
ስራ አስኪያጅ ነበርኩ ብያችኋለሁ። ዳይሬክተር ነበርኩኝ። ጥሩ ገቢም ማገኝ ነበርና ጥሩ የመቆጠብ ባህልም ስላልነበረኝ በኮሮና በገባ ሰዓት ላይ ትንሽ ተቸግሬ ነበርና የታክሲ ረዳቱም እስከመሆን ድረስ በርግጥ እሱም አሪፍ ስራ ነው፣ ግን ከነበርኩበት የስራ ከፖዚሽኑ አንፃር የሚገባ ሆኖ ስላላገኘሁት ነው። ከዛ በኋላ ግን እንግዲህ አዋጭ ከገባው በኋላ ያው በስነ ስርዓት እቆጥባለሁ። እሱ ብቻ አይደለም፣ ቀጣይም እንግዲህ ያሰብኳቸው ነገሮች አሉ። ቀጣይ አሁን እንደ ቤተሰብ ከባለቤቴ ጋር ተነጋግረን በዚህ ወር ውስጥ እንግዲህ ቤት ለመግዛት ፕሮሰስ ጀምረናል። የሚጠበቅበት ቁጠባ ጨርሰን በቅርብ እናሳውቃለን፣ እንገዛለን ማለት ነው። እና አዋጭ የቁጠባ ባህሌም እንዳሻሽል ረድቶኛል ማለት ነው። አዋጭ የምሬን ነው የምነግራችሁ። በጣም ኢትዮጵያ ውስጥ ካሉ ተቋማቶች እንግዲህ በተለያየ መንገድ ሌሎችንም ማየት እድሎች አሉኝና አዋጭ ዛሬንም አዋጥቶኛል፣ ነገንም ደግሞ የሚለውጠኝ ተቋም ነውና በጣም ከአዋጭ ጋር መስራት እፈልጋለሁ። በጣም ማስባቸው ትልልቅ ፕሮጀክቶች አሉ። በዚህ የሚያበቃ አይደለም እና ትልልቅ የተባሉ ማንኛውም ነገሮች እንግዲህ በራሴ ለምሳሌ እኔ የራሴን እቃዎችን ማስገባት የራሴን እቃ ማምረት የምችልባቸው ነገሮችን አስባለሁና ከዚህ በላይ ከአዋጭ መስራት እፈልጋለሁ። በጣም ትልልቅ ፕሮጀክቶችን እናሳካለን ከአዋጭ ጋር። አዋጭን እኔ እንግዲህ በአንድ ቃል ለመግለጽ አዋጭ በጣም የሚቀርባችሁ ወዳጃችሁ ማለት ነው። የምሬ ነው። ለኔ አላለ አሁን አጎቴ ወንድሜ ምናምን እንደምንለው ማለት ነው። እና አዋጭ ለኔ ከዛም በላይ ምክንያቱም በተቸገርኩበት ሰዓት ላይ የሚያስፈልገኝ ነገር ያቀረበልኝ አዋጭ ነው። ስለዚህ አዋጭ ወዳጄ ነው፣ የቅርብ ወዳጄ ነው። እኔ እንግዲህ ለወጣቶችን ማስተላለፍ ፈልገው መልእክት አለ። ለወጣቶች ብቻ አይደለም ለሁሉም ማህበረሰብ የሚሆን ነው አዋጭ በነገራችን ላይ። እና እኔ አዋጭ ቆጥቡ፣ ተበደሩ። መበደር ማትፈልጉ እንኳን ከሆነ ብትቆጥቡ እርግጠኛ ነኝ ከአዋጭ ጋር ማድረግ ትችላላችሁ። ሼር መግዛት ትችላላችሁ። ትልቅ አክሲዮን ነው። ስለዚህ አክሲዮን ገዝታችሁ መቀየር ትችላላችሁ። ማንኛውም መረጃ ስትፈልጉ አዋጭ ጋር በአካል ሄዳችሁ በጣም ብዙ ቅርንጫፎች አሏቸው አዲስ አበባ ውስጥ በየክፍለ ከተማው አሏቸውና ሄዳችሁ በሚቀርባችሁ መረጃ መጠየቅ ትችላላችሁ። ብድርን በተመለከተ አመላለስን በተመለከተ የሚሰጧቸው ደግሞ ሰርቪስ እንግዲህ ቤት፣ መኪና እንዲሁም ደግሞ ለስራ ማስኬጃ የሚሆኑ የተለያዩ ብድሮችም ይሰጣሉ። እና እኔ ከጠበቁት በላይ ነው አዋጭ የሆነብኝ። አዋጭ ቤተሰብ ከሆንኩበት ጊዜ ጀምሮ ኦልሞስት ከ2 ዓመት በፊት በላይ ነው ብያችኋለሁ። እንግዲህ ማያቸው ነገሮች አሉ፣ በአካልም እየሄድኩ የምሰማቸው መረጃዎች አሉና አዋጭ በጣም ብዙ አይነት አማራጮች ይዞ ነው የመጣው። እንደነገርኳችሁ የመኪና ብድር ልክ እንደኔ ማለት ነው። የቤት አሁን በቅርብ እኔ ማሳካውን የቤት ብድር መውሰድ ትችላላችሁ። መበደር የማትፈልጉ ከሆነ እንኳን ቤተሰብ ሆናችሁ ሼር ገዝታችሁ ከነሱ ጋር አብራችሁ መስራት ትችላላችሁ ማለት ነው። ከዚህ ውጭ ደግሞ የተለየ መረጃ የምትፈልጉ ከሆነ ደግሞ በአካል ሄዳችሁ ማግኘት። ምክንያቱም አንዳንዴ አሁን እኔ አንዳንድ የምሰማቸው ነገሮች አሉ። አዋጭ አንደኛ በጣም ከፍተኛ አባል ያለው ነው። በጣም በብዙ ማህበረሰብ ዘንድ ተወዳጅ ነው። አዲስ አበባ ብቻ አይደለም፣ በክልል ከተሞችም ቅርንጫፎች ያሏቸው ትልቅ ካምፓኒ ነው። ስለዚህ ሄዳችሁ በማነጋገር መረጃውን በመውሰድ አባል እንድትሆኑ በጣም እመክራችኋለሁ። እርግጠኛ ነኝ ትጠቀማላችሁ። መበደር ግዴታ ስላልሆነ መቆጠብ ትችላላችሁ። በፈለጋይ ሰው ደግሞ ብራችሁን አወጣችሁ መጠቀም ትችላላችሁ ማለት ነው። በመጨረሻም እንግዲህ ማመስገን የምፈልገው እንግዲህ ይሁን ሁሉ ስኬት እንዳገኘ የረዳኝ እግዚአብሔር ነው። እግዚአብሔር በጣም ረድቶኛል። በጣም ማመስገን እፈልጋለሁ እግዚአብሔርን እና ከዛ ቀጥሎ ግን የቤተሰቦቼን ባለቤቴን ማመስገን እፈልጋለሁ። ከዛ ግን ይህን ነገር ደግሞ እያማከሩ ይህን ብታደርግ እንደዚህ ብሎ ያገዙኝ የጀሞ ሚካኤል ብራንች ያሉ ኃላፊዎች ሰሎሜንም እና ሌሎች ሰራተኞች ጨምሮ እንዲሁም ደግሞ የአዋጭ መስራች አቶ ዘሪሁን ሸለመንም እጅግ አድርጌ አመሰግናለሁ። እንግዲህ ይህ አየር ያለው ሱቃችን ነው። እንደምታውቁት የትም ቱልስ የሚባል የቲክቶክ አካውንት አለ። በቲክቶክ ብቻ አይደለም፣ ቴሌግራምም፣ ፌስቡክ በሁሉም ማህበራዊ ሚዲያ እያስተዋወቅን ያለ ነው። የትም ቱልስ ከ235,000 በላይ ተከታይ ያለው ነው። ገብታችሁ ፎሎ አድርጉ፣ እቃ ሸምቱ። ለቤተሰቦች ደግሞ ለአዋጭ ቤተሰቦች የተለያዩ ዲስካውንት እናደርጋለን፣ ለተወሰነ ቀን የሚቆይ ማለት ነው። እንደዚህ የመሳሰሉ እቃዎች ናቸው የምናቀርበው። እዚህ ጋር መበየጃ ማሽኖች አሉ። እዚህ ጋር የነ ሴፍቲ ጫማዎች አሉ፣ ሮተሮች፣ ጂክሶች
የተለያዩ ብራንዶች ይገኛሉ። ግን እዛ ገብታችሁ ላይ በለጠ እዚህ ጋር እዚህ የምታዩቸው እነዚህ ግራይንደሮች ናቸው። እዚህ ጋር ድሪሎች ናቸው። ኦሪጂናል እቃዎች ናቸው። እዚህ ጋር ሳይለንት ኮምፕረሰር አለ። ኦሪጂናል የኢንኮመርት ነው። ይሄ እንግዲህ ቤተሰብ እየሆናችሁ እየተቀላቀላችሁ ቲክቶክ አካውንታችን ፎሎ እያደረጋችሁ ሸምቱ እንላለን። አድራሻችን ቁጥር 1 ከአየር ጤና ወደ ካራ ቆሬ በሚወስደው መንገድ ናትራም ፕላስቲክ ፋብሪካ ፊት ለፊት ነው። ቁጥር 2 ቃሊቲ መናኸሪያው ጋር እንገኛለን። ያላችሁበትን ድረስ በካለ ተጨማሪ ክፍያ እናቀርባለን። ክፍለ ሀገርም ላላችሁ እንልካለን። የትም ቱልስ ይለያል። ስልክ 090101 9595 Watch.